ሰው በጣም ውድ ንብረት ነው በእውነት ማለት በጣም ውድ ንብረት። እንደ ሰው ያለ የተከበረ ዋጋ ያለው ፍጥረት የለም። እንደ ሰው ያለ ዋጋ ምክንያቱም ሰማይ ተፈጠረ ለሰው፣ ከዋክብት ተፈጠሩ ለሰው፣ ጨረቃ ተፈጠረች ለሰው፣ ምድር ተፈጠረች ለሰው፣ ውሃ ተፈጠረ ለሰው፣ ሰባቱ ሰማያት ተፈጠሩ ለሰው፣ ደመና ተፈጠረ ለሰው፣ ጠፈር ተፈጠረ ለሰው፣ ዛፍ ተፈጠረ ለሰው፣ አዝሪት አክትል ተፈጠሩ ለሰው፣ እንስሳት ተፈጠሩ ለሰው፣ አውሬ ተፈጠረ ለሰው፣ መልአክ እንኳን የተፈጠረ ለሰው። ሰው ልዩ ፍጡር እኮ። እያንዳንዱ ሰው እኮ ንጉሥ እኮ። እያንዳንዱ ሰው ውሎ ሲገባ ገብቶ ሲወጣ ማንም ሰው ንጉሥ እኮ ነው። እንዲገርማል እኮ። አሁን እኛ ደህና ጠቅላይ ሚኒስትሩ ቢሮ አንዳንድ አጃቢ ይመድቡልን ብል ያገኛል። ሰራዊቱ ማለቁ አይደለም ያልቃል እኮ ያልቃል። እግዚአብሔር ግን ለእያንዳንዳችን አንዳንድ ጠባቂ መልአክ ሰጥቶናል። በመልአክ እኮ ነው የሚያጅበን እግዚአብሔር። እንዲህ የሚያደርግት ይገኝ በመልአክ። ለዚያውም ወታደር ጎበዝ ነው፣ ጥሩ ጠባቂም መልካሙ ሲገኝ። ግን እንቅልፍ ወሰደው ምን ያደርጋል? አጉዱ መላእክት ግን አይተን አደከመስ ምን ይደረጋል? ራሱ ጠባቂው ቢመታስ ምን ይደረጋል? ራሱ ጠባቂው ቢመታስ ምን ይደረጋል? መልአክ ግን አይመታም። መልአክ አይመታም፣ ረቅም። ስለዚህ ክርስቶስ ምን እንለዋለን? አቃቢነ ዘኢይማስን፣ የማይለወጥ ጠባቂያችን እንለዋለን። በዘመናት የማይለወጥ በእውነቱ ማለት ነው። ለመልአክ ጉቦ መስጠት አይቻሉም። አይቀበልማ። የናግተው ውስጥ ትሰጠዋለህ። የናግተው የሚሰጥ ቢሆን ኑሮ እኮ አጥፍታችሁን ነበረ። ለመልአክ ጉቦ ሰጣችሁ አይቀበልም። የሚሰጥም የለም የሚቀበልም የለም። በገንዘብ የማይለወጥ አይመሽበት ነገር፣ አይደክመው ነገር፣ አያመው ነገር፣ የሚመርከርብንን ቀድሞ የሚሰማ ጠባቂ የተሰጠ የሰው ልጅ ክቡር ፍጥረት። ሰው ውድ ገንዘብ ነው ወገኖቼ። ሰው አታችሁ ገንዘብ ከምታተርፉ ገንዘብ ከርቶባችሁ ሰው አትርፉ። ሰው ገንዘብ ይሰጣችኋል። ሰው ልዩ ገንዘብ ነው። መድኃኔዓለም በዚህ ዓለም የኖረው ሰው ለመሰብሰብ። ሰው ሰብስቧል። በእውነት ነው። በሰው ተመልከቱ። 12 ሰው ነው እኮ ያተረፈ ለክቶ ኋላ 120 ሰዎችን አትርፏል። እነዚያ ሰዎች ደግሞ ምን አደረጉት? ዓለምን በሙሉ ሰብስበው ደግሞ አመጡለት። አንዲት ሴት ፍለጋ የእግዚአብሔር ቸርነቱ። አንዲት ሴት ውሃ ቀጅ ሴት። ያቺ ሴት ባል ስታገባ ጋኔን ሲገልባት፣ ባል ስታገባ ዮሐንስ 4 ያለ ጋኔን ሲገልባት፣ ስለዚህ ከውሃ ቀጅ ሴቶች ጋር እንዳንቴት ይህች ነፍሰ ገዳይ እንዳይሏት ሴቶች ሁሉ ቀርተው ጨርሰው ቤታቸው ሲገቡ በቀትር ብቻዋን እንድትቀዳ ሄዳለች። የዚችን ሴት ገመና የሚያውቅ የአንዲት ሴት ገመናና ሐስረት የሚገደው እርሱ መንገድ ሰብሮ መንገድ ጥሶ ጫካ ጥሶ አልፎ ደቀ መዛሙርቱ እንኳን እንዳያሸማቅቋት ምሳ በልታችሁ ነው ሁሉም አንድ ጊዜ የሚፈታ የእሷን ችግር ለመፍታት ብቻዋን አረገ። የደቀ መዛሙርቱን ረሃብ ለመፍታት ምሳ ግዙ ብሎ ሰደዳቸው። የሁላቸውም ችግር ሰበሰበ። ያቺ ውሃ ስጪኝ አልሰጥም፣ ውሃ ስጪኝ አልሰጥም፣ ባሽን ጥሪና ልስጥሽ። ክርክሩ አለቀ። እኔ የሕይወት ውሃ ነኝ አላት። አንተ ማስያስን አዎ ነኝ አላት። ከዚያ በኋላ የሚያስደንቀው ጌታ ይቺ ሴት ካመነችና ከእርሱ ጋር ነፍሷ ከተዋሃደች በኋላ ውሃ ስጪኝ አላላትም። ምክንያቱም የጠማው የእሷ መዳን ነበርና መልሶ አልጠየቃት። ለዚያ ነው ደቀ መዛሙርቱ መጥተው ምንድን ነበር ያሉት? ሐዋርያት መጥተው ምሳ ብላ አልበላም። ይቺ ሴት አምታለች ነው ወይስ ደግሞ ማን አብልቶት ይሆናል? ማን አብልቶት ይሆናል? አይ በመብል ዘይተአምር ጓንቱም፣ እናንተ የማታውቁት ምግብ አለኛል። የእግዚአብሔር ምግቡ የሰው መዳን፣ የክርስቶስ ምሳና ራቱ የሰው መዳን። ክብሩ ሁሉ ሰው ነው። ለሱ ክብሩ ሁሉ ሰው ስለሆነ ክብሩ በሰው ስለተገለጠ ለሰው ሁሉ ብሎ ክብሩን እንደመከማት አልቆጠረው። እንዘባይን ውጡ እንኩሉ አንዴ ርሶ እንኩሉ ከመትባሉ አንትሙ በንዴተ ዚአሁ፣ በእርሱ ድህነት እናንተ ባለጸጎች ትሆኑ ዘንድ ባለጸጋው ስለ እናንተ ራሱን ዳ አደረገ።
ብሎ እንደተናገረ ነዋይ ጎሪ ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ እርሱ ክብሩን ለሰው ሁሉ ትቶ የተሰቀለ የእግዚአብሔር የክብሩ መገለጫ ሰው ስለሆነ ነው። ስለዚህ ጌታ ሰውን ያተርፍ ዘንድ ለሰው ብሎ ሁሉን ተወ። ለአምላክ ራሱን አደረገ መባሉ ለአምላክ የፍጡር ሥጋ ለብሶ ከመምጣት በላይ ምን ድህነት አለው ይላል ቅዱስ ጎርጎርዮስ ዘኑሲስ። ምን ድህነት አለው? አምላክ ደህይ የሚባለው የድሃን ሥጋ ወነሳ አርአያ ገብር። ጌታ ሆኖ የባሪያን መልክ የሚፈልግ የለም። ባሪያ ሆኖ የጌታን መልክ የሚፈልግ ግን ብዙ ነው። እርሱ ጌታ ነው። የባሪያን መልክ ይዞ መጣ። ለኛ የጌትነቱን መልክ በጸጋ ይሰጠን ዘንድ እርሱ የኛን የባሪያ መልክ በቸርነቱ ነስቶ ተዋህዶ ሰው ሆነ። በዚህ ዓለምም ተመላለሰ። ከኃጢአት ብቻ በቀር የሰውነት ሁሉ ሥራ ሰርቶ ካሰ። ማን? አንድ ዕንቁ አዳምን ፍለጋ ነው። ያ ዕንቁ የተባለ አዳም ሰውን ፍለጋ እግዚአብሔር ወደዚህ ዓለም የመጣ ሰው ውድ ገንዘብ ነው። ሰውን በአንድ ከብት አልገዛው። 5500 ዘመን በሙሉ ሲታረዱ የነበሩት የብሉይ ኪዳን በጎች ሰውን መግዛት አልቻሉም። ለምን? የሰው ዋጋው በግ ስላልሆነ፣ የሰው ዋጋው እንስሳ ስላልሆነ። በምድር ላይ ሲሰዉ የነበሩ አሊንት፣ በሬዎች፣ ጠቦቶች ሁሉ ሰውን ማዳን አልቻሉ። የሰው ዋጋው ከብት ስላልሆነ። በብሉይ ኪዳን ይቀር የነበረው የስንዴው የተለቀመው ስንዴው በሙሉ ስንዴው የተለቀመው የተበጠረው ለአሮን የታዘዘው ኦሪት ዘሌዋውያን ምዕራፍ 5 ላይ ያለው የተበጠረ ስንዴ አቅርብ የተባለው ያ ሁሉ እህል አዳምን አላዳንም። የሰው ክብሩ እህል ስላልሆነ፣ የሰው ክብሩ እህል አልሆነም። አሮን የለበሳቸው ኤፉድ ቅኔ፣ ልብሰ ተክህኖ፣ ግምጃ፣ ወርቁ ሁሉ አዳምን አልዋጀው። የሰው ክብሩ ልብስን ስላልሆነ አሮን የሚያደርጋቸው ወርቆቹ ሁሉ በቤተ መቅደስ የነበሩት የወርቅ ንዋያት ሁሉ አዳምን ማዳን አልቻሉ። የሰው ክብሩ ወርቅ ስላልሆነ አሮን ከልብሰ ተክህኖ ላይ 5 በፊቱ 5 በኋላው ዕንቁ 6 በፊቱ 6 በኋላው ዕንቁ ያለበት ልብስ ለብሶ ከመኮከበ ሰማይ ስርቂው አሮን ሊቀ ካህናት በማይከሌውን ቪላ እንደ ንጋት ኮከብ 6 ዕንቁ በፊቱ 6 ዕንቁ በኋላው አድርጎ ይንጎራደል ነበረ። አሮን መስዋዕት ያቀርብ ነበረ። መስዋዕት አሮን ሰውን አላዳንም። የዕንቁ ሻሿቴ አዳምን ከነልጆቹ አላዳንም። የሰው ክብሩ ዕንቁ አይደለም። የሰው ክብሩ ወርቅ አይደለም። የሰው ክብሩ ልብስ አይደለም። ምን ይሁን? የሰው ሁሉ ከብትም አይደለም። በዚህ እንዳይደንቃችሁ የሰው ክብሩ ሰማይና ምድር እንኳን አይደሉም። ምድር ለአዳም ካሳ የምትበቃ ቢሆን ኑሮ እግዚአብሔር ምድርን ጠቅልሎ አዳምን ያድን ነበር። ምድር እንኳን ለአዳም ክብርነት አትመጥንም። ምን ይካስለት? ውሃ አይመጥንም። ፀሐይ፣ ጨረቃ፣ ከዋክብት ለአዳም ካሳነት አይመጥኑም። ስለማይመጥኑም የእናንተ ብርሃን ለአዳም ብርሃንነት አይበቃም ለማለት እርግብ አረጋቸው። በዕለተ ዓርብ የእናንተ ብርሃን ለአዳም አይበቃውም አላቸው፣ ዘለፋቸው። ብርሃነ ጽድቅ ዘበአማን እኔ ነኝ ማለቱን ለአዳም የመልአክ ክብር እንኳን ይዋጀው ዘንድ አልበቃውም። መልአክ እንኳን እንዲያድነው የአዳም መልኩ የእግዚአብሔር መልክ ስለሆነ በመልአክ እንኳን ያድነው ዘንድ አልወደደም። አኮ በተንባል ዋኮ በመላክ በመልአክም አይደለም በምልጃም አይደለም። አምላክ ወልዳ አምላክ እግዚአብሔር መጥቶ አዳምን ይዋጅ ዘንድ ወደዚህ ዓለም መጣ። ትከ ፍቁር ተመልከቱ። ዛፍቀረ ሐሳረ ህላዌነ እምክብሮሙ ለመላእክት ከመላእክት ክብር ይልቅ የኛን ጉስቁልና የወደደ እርሱ እንደምን ያለው ነው ተብሎ ተነገረለት። ሰው ይሄን ያህል ነው። ኋላ መጨረሻ ላይ ምን ተወንደ ይበል? እኛ በ30 ብር ሸጥንና ይሁዳ ከሰረ የሚባለው እሱ ነው። 30 ብር ተቀብሎ ዕንቁ አጣ። ያ ዕንቁ ኢየሱስ ክርስቶስ ነበር። 30 ብሩን ይዞ ዕንቁን አጣው። ሰርጎ ዓለም ለዲሁ የሚባለውን ጌጥ የሚሆነውን አምላክ የሚያከምረውን ጌታ የሚያበራለትን ብርሃን አጣ በ30 ብር። ይሁዳን ያከሰረው ገንዘብ መውደዱና ዝሙቱ ነው።
ከጌታ ጋር ሲማር ይውላል። ማታ ኢየሩሳሌም ከተማ አንዲት ሰው ጋር ያድር ነበር። 30 ብር እንሰጥሃለንና ክርስቶስን አሳልፈ ስጠን ሲባል አንሶኛል ብሎ በርባን የውሽማው ወንድም ስለሆነ እሱን እንመርቅልሃለን ተብሎ ነው የተስማማው። በበነገው በርባን የተፈታው በዚህ ውል ነው። ወንበዴ ተቀብሎ ወንበዴዎችን የሚያድናቸውን ጌታ ሳያተርፍ ቀረ። 30 ብር ሸክፎ ገንዘብን የፈጠረውን ጌታ አጣው። ይህን መክሰር ማለት ይሄ ነው። ስለዚህ ትክክለኛው እንቁ ማን ነው ከተባለ ሰው ነው። ያ እንቁ ማን ነው ከተባለ ኢየሱስ ክርስቶስ ነው። የሰው ዋጋው ማን ነው ከተባለ የሰው ዋጋው ክርስቶስ ነው። እስኪ የሰው ዋጋው ክርስቶስ ነው በል